አዲስ ቀን ላይ ናችሁ አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ወደ ሀገር ጉዳይ ነው የምናልፈው። ቀደም ሲል እንዳስተዋወቅናችሁ የሀገር ጉዳይ ጠንካራ ተቋማት ጠንካራ ሰራተኛ ይፈጥራሉ። ጠንካራ ሰራተኞች ደግሞ ለተቋሙ እድገት ለሀገር እድገት ያላቸው አስተዋጽኦ ወሳኝ ነው። በዚህ ጉዳይ ላይ የምናወራው ተሞክሯቸውን ደግሞ የምናካፍላችሁ ተቋማትም አሉ። እንዴት ቢሰሩ እዚህ ደረሱ፣ ምን ያህል ትብብር አላቸው የሚለውን ደግሞ እንመለከታለን። የተቋማት ጥንካሬና ውጤታማነት ለአንድ ሀገር እድገት ወሳኝ እንደሆነ ይታወቃል። በተለይ ደግሞ እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራት ጠንካራ ተወዳዳሪና ስኬታማ ተቋማት በእጅጉ ያስፈልጓቸዋል። እንግዲህ እንደ ተቋቋሙበት ዓላማ ተግባራታቸውን በቅጡ በመፈጸምና ውጤታማ በመሆን አገልግሎታቸውን በማሳደግ ለሀገር የኢኮኖሚ እድገት ሚና እየተጫወቱ የተለያዩ የሪፎርም ስራዎችን ሲሰሩ የቆዩ ተቋማትም አሉ። በመንግስታት መቀያየር ወይም ደግሞ በስርዓት ለውጥ ሁሉ ሸብረክ ሳይሉ ቀጥ ብለው አገልግሎታቸውን እያሳለጡ ከፍ እያደረጉ የመጡ ተቋማትም ጭምራሉና የተቋማትን ግንባታ ስናነሳ የአገልግሎት አሰጣጥን በቀጥታ የምናነሳው ነው። ለዚህ ውጤታማነት ደግሞ የስራ ባህል በተቋማት ውስጥ ያለው የስራ ባህል ወሳኝነት ይኖረዋልና እንግዲህ ተቋማትን ተቋም የሚያሰኘው የሰው ኃይልም ተቀራርቦ ለአንድን ዓላማና ተልእኮ ታትሮ የሚሰራ ሲኖር ነው። በስራ ውጤታማ ለመሆን ደግሞ የሚተጋና ጤናማ የስራ ግንኙነት የሚፈጥሩ እንዳሉ ሁሉ በተቃራኒው የስራ ባህላቸው ደካማ የሆኑ ተቋማትን በስፋት እንዳሉ ይነገራል። እውነት ነው። አንዳንድ ተቋማት ያላቸው የስራ ባህል ተቋማቸውን ቀይረው ሀገርን የሚያስጠሩ መሆን የቻሉም እንዳሉ ብዙዎቻችን የምንመሰክረው ነገር ነው። በትውልድ ቅብብሎች ደግሞ ለቀጣይ ትውልድ መሰረት በመጣል ሀገርና ሕዝብ የሚኮራባቸው ማድረግም ይጠበቃል። ይህንን ጉዳይ እንግዲህ ኢቢሲ የሀገር ጉዳይ አድርጎ ሲመርጥ ምክንያቶች አሉት። ዋናው የሀገር ኢኮኖሚያዊ እድገት እንዲረጋገጥ የሚያስችሉ ጠንካራ የስራ ባህል የገነቡ ተቋማት እንዲበረከቱና ስርዓት የሚመራቸው ከትውልድ ትውልድ ደግሞ ጠንክረው የሚሻገሩ እንዲሆኑ ብርቱ ፍላጎት ስላለው ነው። ስለዚህ ይህን መነሻ በማድረግ ዛሬ ኢቢሲ የሀገር ጉዳይ አድርጎ ይህንን ጉዳይ በስፋት ይመለከተዋል። ቀደም ሲል እንዳልነው ጠንካራ የስራ ባህል ያላቸውን በውጤታማነት ውጤታማ አገልግሎት የሚሰጡ ተቋማትን እንመለከታለን እያል ነበር። እስኪ ደግሞ ወደ ቀዳሚ ጥንቅር እንለፍ። ጥሩ ተሞክሮ ካላቸው ተቋማት አንዱን ነው የምንመለከተው። ብዙዎች የሚስማሙበት ነው። ከኢትዮጵያ አልፎ ለአፍሪካ ለዓለም ሕዝብም አገልግሎቱን እየሰጠ ያለው የኢትዮጵያ አየር መንገድ በጠንካራ ተቋም በጠንካራ ሰራተኞች መደብ ውስጥ ያለ ነው። የኢትዮጵያ አየር መንገድ ከዛሬ 79 ዓመት ገደማ በፊት ሲቋቋም በ6 አውሮፕላኖች ነበረ አገልግሎቱን የጀመረው። አየር መንገዱ ዛሬ ላይ 160 ገደማ አውሮፕላኖችን ለተለያዩ አገልግሎት ይጠቀማል። አየር መንገዱ እንግዲህ የሁላችንም ኩራት ነው። የኢትዮጵያ ብቻ ሳይሆን የአፍሪካውያንም አጠቃላይ ገቢውም ከ7 ቢሊዮን ዶላር በላይ ተሻግሯል ተብሎ የሚነገርለት ተቋም ነው። የኢትዮጵያ አየር መንገድ ግሩፕ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ እንደሚሉት ከሆነ በአየር መንገዱ ያለው የስራ ባህል ለዚህ ስኬት አብቅቶታል። ይሄን እንግዲህ በተደጋጋሚ የሚነገር ነውና ይሄን ነው በስፋት የምንመለከተው። ባልደረባችን ወንዶሰን አፈወርቅ ከአቶ ለማ ያደቻ ጋር ያደረገው ቆይታ ነበር። እስኪ እሱን ተካትለን እንመለስ። ኢትዮጵያ አየር መንገድ ግሩፕ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ ለቃለ መጠይቁ ፈቃደኛ ስለሆኑ አመሰግናለሁ። እኔም አመሰግናለሁ። እንደው ቀዳሚ አድርገን ብንነሳ ደስ የሚለኝ ጉዳይ የኢትዮጵያ አየር መንገድ በአፍሪካ ብሎም በዓለም አቀፍ ደረጃ ስመ ገናና መሆን የቻለ አየር መንገድ ነውና ያለፉት ዓመታት እንደው የአየር መንገዱ የስኬት ጉዞን እንዴት ያዩታል? የኢትዮጵያ አየር መንገድ በአፍሪካ ቁጥር 1 አየር መንገድ ነው። በዓለምም እንደዚሁ ከ30 በታች ደረጃ ይዞ ነው ያለው። የኢትዮጵያ አየር መንገድ መጀመሪያ እንደምታውቁት የተቋቋመው በፈረንጆቹ ዲሴምበር 1945 ዓመተ ምህረት ነው። በመጀመሪያውን በረራ ያደረግነው በኤፕሪል 1946 ነው። አሁን 80ኛ ዓመት ይሞላናል። ታህሳስ ወር ሲመጣ 80ኛ ዓመት ይሞላናል እና በኢትዮጵያ አየር መንገድ የምንሰራው ስራ ሁል ጊዜ ደንበኛ ተኮር አገልግሎት ነው ለመስጠት የምንሞክረው። ያንን ደንበኛ ተኮር ደግሞ አገልግሎት ለመስጠት በምንሞክርበት ጊዜ ዓለም በአቪዬሽኑ ዘርፍ የደረሰበትን ቴክኖሎጂ እኛ የምናጓጉዛቸው መንገደኞች ከሌሎች አየር መንገዶች በተለየ ሁኔታ እንዲያገኙ ጥረት እናደርጋለን። ያንን ስናደርግ ደግሞ በዓለም ተወዳዳሪ ለመሆን እውቀት እጅግ አስፈላጊ ነው። የኢትዮጵያ አየር መንገድ በስልጠና ላይ ብዙ
ወጪ ያወጣል፣ ብዙ ገንዘብ ያወጣል፣ ብዙ ጊዜ ያወጣል። ያንን ስናደርግ ብቁ ባለሙያዎችን እናፈራለን። ያንን ብቁ ባለሙያ ማፍራታችን ዛሬ ላለንበት ትልቅ የተወዳዳሪነት ደረጃ እንድንደርስ አድርጎናል። የስኬታማ የሚባሉ ተቋማትን ስናነሳ ከስራ ባህል ጋር ተያይዞ የሚነሱ ጉዳዮች አሉ። ጠንካራ የሆነ የስራ ባህልም ያስፈልጋል የሚል ነገር አለ። እርስዎ ደግሞ ከባለሙያነት አንስቶ ለረጅም ዓመታት በዚህ አየር መንገድ ውስጥ ሰርተዋልና እንደው የስራ ባህሉ ምን ይመስላል? ከትውልዱ ጋር አብሮ ሊሄድ የሚችል የስራ ባህልን ነው የምንፈጥረው። አንደኛ የኢትዮጵያ አየር መንገድ በምንም አይነት መንገድ ጥራት ላይ አይደራደርም። ስለዚህ የምንቀጥራቸው ሰራተኞች በደንብ አድርገን እናሰለጥናለን፣ በጥራት እናሰለጥናለን። አገልግሎትን በሚሰጡበት ጊዜ ስራውንም በሚሰሩበት ጊዜ በጥራት ይሰራሉ። ሁለተኛ እምነት ያስፈልጋል። ምክንያቱም እኛ የደንበኞችን ንብረት እናጓጉዛለን፣ የአገር ሚስጥር ይዘን እንሰራለን። ምክንያቱም የኢትዮጵያ አየር መንገድ ሲሰራ በሚበርባቸው ሀገሮች ሁሉ ያሉትን የአስተዳደር፣ የጸጥታ፣ የደህንነት ስራዎችን ጠንቅቆ ማወቅ ይጠበቅበታልና ያንን ስንሰራ ሚስጥር ጠባቂነት በጣም አስፈላጊ ነው፣ ታማኝነት በጣም አስፈላጊ ነው። ስለዚህ የኢትዮጵያ አየር መንገድ ትልቅ ዋጋ የምንሰጠው ሚስጥር ጠባቂነትና ታማኝነት አለ። ሁለተኛ አለቃን ማክበር እና ታላቅን ማክበር። ሌላው የስራ ሰዓት አክባሪነት ነው። ጠንካራ የስራ ባህል በአየር መንገድ ውስጥ እንዳለ ቀደም ሲል ሲያነሱልኝ ነበር። ወዴት አደረሰው ይሄ ጠንካራ የሆነ የስራ ባህሉ? እንግዲህ የኢትዮጵያ አየር መንገድ 79 ዓመት በፊት ሲቋቋም በ6 አውሮፕላኖች ነው የተቋቋመው። በወቅቱ ከሁለተኛው ዓለም ጦርነት ተርፈው በግብጽ የነበሩ አውሮፕላኖች ናቸው ተገዝተው የመጡት። ዛሬ የኢትዮጵያ አየር መንገድ በዓለም ላይ 160 ገደማ አውሮፕላኖችን ኦፕሬት ያደርጋል። ወደ 141 ዓለም አቀፍ መዳረሻዎች ይበራል። በአገር ውስጥ 22 ማዳረሻዎችን ያዳርሳል። አሁን በሰራተኛ ቁጥርም የቋሚ ሰራተኛ ቁጥር ከ20 ሺህ በላይ ደርሰዋል አሁን። ስለዚህ በገቢም ደረጃ የኢትዮጵያ አየር መንገድ ከ7 ቢሊዮን ዶላር በላይ አመታዊ ገቢ ያለው ግዙፍ ኩባንያ ሆነዋል። በ2035 ላይ ስንደርስ የኢትዮጵያ አየር መንገድ የ25 ቢሊዮን ዶላር አመታዊ ገቢ የሚያስገባ ኩባንያ እናደርገዋለን። በዚሁ 25 ቢሊዮን ዶላሩን ለማግኘት ደግሞ የምንበርባቸውን መዳረሻ ጣቢያዎች ወደ 209 ከፍ እናደርጋለን። ይህንን 209 ጣቢያዎችን ለማዳረስ እንዲሁ ወደ 270 አውሮፕላኖች ገደማ እናመጣለን። የምናመጣቸው አውሮፕላኖች እንግዲህ አሁን በስራ ላይ ያሉ አውሮፕላኖች አሉ። እነዛ አውሮፕላኖች በአዲስ ይተካሉ። ምክንያቱም የኢትዮጵያ አየር መንገድ መርህ ምንበራቸው አውሮፕላኖች አማካይ እድሜ ከ7 ዓመት እንዲበልጥ አንፈልግም። ስለዚህ እዚህ ላይ በጣም ጠንክረን ነው የምንሰራውና የኢትዮጵያ አየር መንገድን የተከተለው መልካም የስራ ባህል፣ መልካም የትጋት ስራ ዛሬ ላይ ከዓለም ከኢትዮጵያ ከአፍሪካ አንደኛ አየር መንገድ እንድንሆን አድርጎናል። በነገራችን ላይ ሁለተኛ ላይ ያለው አየር መንገድ የኛን ግማሽ በታች ነው ያለው። ስለዚህ ማንም ሊደርስበት የማይችል አንደኛ ነን ከአፍሪካ። ወደ ዓለምም ስንሄድ ከ30 በታች ደርሰናል። ራይ 2035 ስንደርስ ግን በዓለም ላይ ካሉ ታላላቅ ስመጥር አየር መንገዶች ከ1 እስከ 20 ከሚጠቀሱት ውስጥ የኛው የኢትዮጵያ አየር መንገድ አካል ይሆናል ማለት ነው። የኢትዮጵያ አየር መንገድ ግሩፕ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ ለቃለ መጠይቁ ፈቃደኛ ስለሆኑ አመሰግናለሁ። እኔም ለቃለ ምልልሱ ስለጋበዛችሁኝ አመሰግናለሁ። አዲስ ቀን ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። ዛሬ የሀገር ጉዳይ ስንል ያነሳነው ርዕሰ ጉዳይ በስፋት እያነሳን ነው የምንገኘው የተቋማት ግንባታና የጠንካራ የስራ ባህል። በዚህ እንግዲህ ምሳሌ ከሚሆኑት መካከል የኢትዮጵያ አየር መንገድ ተሞክሮ ቀደም ብሎ ተመልክተናል። እስኪ ቀጥሎ ደግሞ ሌላኛው በዚሁ ጥሩ ስምና ጥሩ ተቀባይነት ያገኙ ከመጡ ተቋማት መካከል አንዱን ደግሞ እንዲሁ እናንሳ። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ይሰኛል። ይህም ተቋም እንዲሁ ጥሩ የስራ ባህል አላቸው ከሚባሉ ተቋማት መካከል ነው። ጠንካራ ተቋማዊ ባህል መገንባት በመቻላቸው ስራዎችን በጥራትና በጊዜ መስራት መቻላቸውን ይገልጻሉ የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ሰራተኞችና አመራሮች። ባልደረባችን ፍሬው ተረታ በተቋሙ ቅኝት አድርጋ ይህንን ባህል ለኛም ልታስመለክተን ነው። እስቲ በጋራ እንከታተለው። በፍጥነት በሚቀያየር ዓለም ውስጥ የተቋማት ውጤታማነት የሚለካው ባመረቱት ወይም ደግሞ በሚሰጡት አገልግሎት ብቻ ሳይሆን በገነቡት ተቋማዊ ባህልም ጭምር ነው። ጠንካራና ግልጽ የሆነ ተቋማዊ ባህል የሰራተኞችን አመል ለማድረግ እርስ በርስ ግንኙነትን ለማጠናከር እንዲሁም ደግሞ ፈጠራን ለማበረታታት ወሳኝነት አለው። ዛሬ ታዲያ በአንድ መንግስታዊ ተቋም ተገኝተን ምን አይነት ተቋማዊ ባህልን ገንብተዋል የሚለውን እንመለከታለን። አብራችሁን ሁኑ። ይህ
መንግስታዊ ተቋም የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የሚባል ሲሆን በባዮቴክኖሎጂ ዘርፍ በጤና በግብርና እንዲሁም ደግሞ በአካባቢ ጥበቃ ላይ ጥናትና ምርምሮችን ያደርጋል። በኢመርጂንጉ ዘርፍ ደግሞ በአርቲፊሻል ኢንተለጀንስ በሪቨርስ ኢንጂነሪንግ እንዲሁም ደግሞ በማቴሪያል ሳይንስ ጥናትና ምርምሮችን ያደርጋል። ተቋሙ የጥናትና ምርምር ተቋም እንደመሆኑ እንግዲህ አሁን ደግሞ የምንገኘው ላብራቶሪ ውስጥ ነው። ላብራቶሪ ውስጥ የሚሰሩ ሰራተኞችን ስሜት እንጋራለን። ብሩክ ሰዬ እባላለሁ። የባክግራውንዴ በናኖ ቴክኖሎጂ ነው። እዚህ ተቋም ውስጥ ለምን ያህል ጊዜ ሰርተሃል? ተቋሙ ከተቋቋመበት ጊዜ ጀምሮ በተመራማሪነትና እንዲሁም ከፊሉም በትምህርት አሳልፍ የምሰራውን ስራ በፍቅር ሰራለሁ። ከዛ አንዳንዴም አስፈላጊ ሲሆን እስከ ምሽቱ 3 ሰዓት 4 ሰዓት ምናልባት አንዳንድ ፕሮሰሶች 5 ሰዓት ሊፈጁ ይችላል። በመሃል መብራት ከተቋረጠ እንደገና መደገም አለበት። ካደረ ሊበላሽ ይችላል። ሶ ኢን ዛት ኬስ እኔም ብቻ ሳይሆን ሞስት ስታፍ ማታ ላይ ብትመጪ ኤኒ ራንደም ዴይ ማታ ብትመጪ ኢንክሉዲንግ ቅዳሜ እሁድ የሆነ ሰው አታችን በዚህ ላብ ውስጥና ይሄ እንደ ተቋም ባህል እየተወሰደ ያለ ነገር ነው። ይሄ ደግሞ አሁን የምንገኝበት የኢንስቲትዩቱ ሰራተኞች መደበኛ ስራቸውን የሚያከናውኑበት ቢሮ ውስጥ ነው። ቢሮውን እንደምትመለከቱት እጅግ በጣም ንጹህ ነው፣ ላይት የሆነ ቢሮ ነው። መቀመጫዎቹንም የምናይ ከሆነ ሰራተኞች እርስ በርስ ሀሳባቸውን እንዲለዋወጡ እድል የሚፈጥር አይነት አቀማመጥ ነው ያለው። እሱን እስኪ ከሰራተኞች ጋር ደግሞ ቆይታ እናድርግ። ጤና ይስጥልኝ። እንዴት ነሽ? ይባላል ዶክተር ዳግማዊት ቾምቤ ይባላለሁ። በእጽዋት ባዮቴክኖሎጂ ዳይሬክቶሬት ከፍተኛ ተመራማሪ ነው። በዚህ ኢንስቲትዩት ውስጥ ለምን ያህል ጊዜ ሰርተሻል? ለባለፉት 7 ዓመታት እዚህ ኢንስቲትዩት እየሰራሁ ነው ያለሁት። በተለያዩ እርከን ደረጃ ነው እየሰራ ያለሁት። 7 ዓመት ውስጥ አንድ ተቋም ላይ እንድትሰሪ ያደረገሽ ምክንያት ምንድን ነው? ያው ኢንስቲትዩታችን በጣም ጥሩ የሆነ ኢንቫይሮንመንት የስራ ኢንቫይሮንመንት ነው ያለው። ከቅርብ ኃላፊም ከበላይ ኃላፊም ጋር እየተነጋገርን እንደ ፋሚሊ ነው አብረን የምንሰራውና ይሄንን ኢንቫይሮንመንት ሚስ ማድረግ ስለማልፈልግ እየሰራሁ እገኛለሁ። የተለያዩ ስልጠናዎችን ወርክሾፖችን መሳተፍ ያስፈልጋል ከምርምሩ በተጨማሪ ማለት ነው። ይሄንን እንትን ለማግኘት ደግሞ ውድድሮች እናካሂዳለን። ሀገር ውስጥም ውጭ ሀገርም የተለያዩ እድሎች ሲገጥሙ ያንን እድል በጣም በጥሩ ሁኔታ ነው ተነጋግረን ይመቻችልናል። ቤት ላይ ያለው የስራ ባህላችን ያን ሐሳብ ይዘን የምንመጣውን ሐሳብ በደንብ ይቀበሉናል። የኛ ሐሳብ አዳምጠው ለውሳኔም ቢሆን ከኛ ጋር አብረው ደግፈው ነው የሚሄዱት። አለቃ ስለሆነ ላይክ እንደዚህ ቦስ የሚጫወቱ ማለት እንዲህ እንትን የሚሉ አመራሮች የሉ እዚህ ተቋም ውስጥና አብዛኞቹ ተቋም አመራሮች እኛ ጋር አካዳሚሻን ናቸው። አካዳሚሻንም በመሆናቸው ምኑን ተጠቅመናል። አለቆቻችን እዚህ ግቢ ውስጥ ስንመጣ እየናፈቀን እንድንመጣ ግቢያችን ምክንያቱም እቺን ነገር እንደዚህ ተደርጎ እንደዚህ አስተካክላችሁ ይሄን ነገር ብትሰሩት ይሄ ነገር እንደዚህ ቢሆን እንዳስተያየት ገንቢ የሆነ አስተያየት ለኛ የሚጠቅም አስተያየት ነው የሚሰጡንና ከነሱ ብዙ ነገር ተምሬያለሁ እኔ በራሴ። ይህ ተቋማዊ ባህል እንዴት መገንባት ቻላችሁ? መልካም እንግዲህ ወደኛ የሚመጡ ተመራማሪዎችም ይሁኑ እንደዚሁም የአድሚኒስትሬሽን ሰራተኞች በተለያየ ዘይቤ እናኗሩ ሁኔታ እንደዚሁም የስልጠና ሂደት ውስጥ ነው ያለፉት። ስለዚህ እኛን ጆይን የሚያደርጉትን ለሰለጠኑበት ትምህርት ብቻ አይደለም እንተዋቸው። ስለዚህ እንደመጡ በመጀመሪያ ኢንዳክሽን ትሬኒንግ እንሰጣቸዋለን። ከዛ ቀጥሎ የማይንድ ሴት ትሬኒንጎችን በማዘጋጀት ኤክስፖዠር ስልጠናዎችን እንዲያገኙ በማድረግ ወደኛ ወዳሰብነው የስራ ባህል እንዲገቡ ጥረት እናደርጋለን። ሌላኛው እንግዲህ የሰሩትን ስራ ውጤታማ ከሆነ ደግሞ ሪዋርድ ማድረግ አለብን፣ መሸለም ማበረታታት አለብን። ኢምፖርታንት ተቋም ውስጥ ብዬ የማምነው ትራንስፓረንሲ እና ኮሚኒኬሽን ነው። ሁለቱ ተያይዘው የሚሄዱ ነው። ፕሮፐር ኮሚኒኬሽን ካለ ያው ትራንስፓረንት የሆነ ሲስተም ይገነባል። ይህን ካልቸር በመገንባታችሁ ምን ችግር ቀርቶልናል ብላችሁ ታስባላችሁ? ከከፍተኛ ማኔጅመንቱ ጀምሮ እስከ ታች ያለው ስራ ሰዓቴ ከዚህ ጀምሮ ወደዚህ ነው የሚል አይደለም። ዴሊቨር መደረግ ያለበት ነገር ካለ ሌሊቱን ቁጭ ብሎ ሰርቶ
ሊነጋጋ ሲል የሚልክበት ሁኔታ አለ። እዚህም ቆይቶ መስራት ካለብን እንሰራለን። ስለዚህ በጥሩ ሁኔታ መናበብን እንደገናም ደግሞ ዴሊቨር የሚደረጉ አስቸኳይ ነገሮችን ሲኖሩ ደግሞ በዛ የስራ ፕሬሸር ውስጥ ውጤታማ ነገሮችን ማምጣት ተችሏል። ምክንያቱም የባለቤትነት ስሜት ሁሉም ጋር ስላለ፣ ስለዚህ ከዚህ አንጻር ከፍተኛ ጠቀሜታ ነበረው ማለት ይችላል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። እንግዶች አሉን። እንግዶቻችንን ጋብዘን ሰፋ ያለ ማብራሪያ እንዲሰጡ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ሙያዊ ማብራሪያ ሊሰጡን የስራ አመራር ተመራማሪ ዶክተር ነመራ እዚህ ስቱዲዮ ይገኛሉ። በተጨማሪም ዶክተር ገመቹ ነመራ በተጨማሪም ከባህር ዳር ኢቢሲ ስቱዲዮ ደግሞ በቀጥታ መስመራችን ላይ በአማራ አመራር አካዳሚ መምህር ዶክተር ብነግረው ዋሌ ይገኛሉ። ሁለታችሁንም ከልብ እናመሰግናለን። ጥቂት ቆይታ እናደርጋለን። ስለመጣችሁ ስለጊዜያችሁ ከልብ እናመሰግናለን። አዎ ዶክተር ገመቹን እናስቀድም። እዚህ ስቱዲዮ ቀደም ሲል የሄዱትን ዝግጅቶች አይተናል። ጠንካራ ተቋም፣ ጠንካራ ሰራተኛ ምን ማለት እንደሆነ ተመልክተናል። ሙያዊ ሀሳቦትን ይነግሩናል። በአንድ ተቋም ውስጥ ጠንካራ የስራ ባህል አለ ሲባል ምን ማለታችን ነው ከሚለው እንጀምር። እሺ፣ በጣም አመሰግናለሁ። አንድ ተቋም ውስጥ ጠንካራ የስራ ባህል አለ ስንል ከግለሰብ ጀምሮ እስከ ተቋም ድረስ ያሉ የድርጅቱ ሰራተኞች፣ አመራሮችና ስርዓቱም ጭምር ጠንካራ ነው ማለታችን ነው። ስለዚህ ግለሰቦች ስራቸውን አውቀው ተረድተው ወደው በሙሉ ስራ ተነሳሽነት ይሰራሉ ማለት ነው። እንደዚሁ ደግሞ ስራ በመስሪያ ቤቱ በተቋም ውስጥ ያሉ ቡድኖች ተባብረው ተጋግዘው ለአንድ ዓላማ እየሰሩ እስከሆነ ድረስ በአንድነት ይሰራሉ ማለት ነው። በተቋም ደረጃ ደግሞ የምናየው ስርዓትና አሰራሮቹ ተሳልጠው ለተሻለ ውጤታማነት ድርጅቱን ያበቃሉ ማለት ነውና እነዚህ ሶስቱ ለተቋም ግንባታ በጣም ወሳኝ ናቸው ማለት ነው። ዶክተር ብነግረው ወደ እርስዎ እንምጣና እንግዲህ ተቋማት ውጤታማ እንዲሆኑ አንዱና ዋነኛው ተብሎ የሚቀመጠው በአጠቃላይ ባለሙያዎች የሚያነሱት ጠንካራ የስራ ባህል መኖር ነውና ይሄ ምን ያህል ትርጉም አለው? ተቋማት በውጤታማነት እንዲዘልቁ የሚፈልጉትን ቀልጣፋ፣ ፈጣን፣ በጣም ውጤታማ አገልግሎት ለመስጠት ምን ያህል ያግዛቸዋል? ምን ትርጉም አለው? በአንጻሩ ደግሞ ደካማ የስራ ባህል ያላቸው ስርዓትን መሰረት ያደረገ የማይሰሩ ተቋማት በምን ያህል መንገድ ጉዳት ሊያደርሱ ራሳቸውም ላይ ጉዳት ሊያስተናግዱ ይችላሉ? አመሰግናለሁ። መጀመሪያ የስራ ባህል ማለት ምንድነው ከሚለው እንጀምር። ሌሎች ጥያቄዎችን ለመመለስ እንዲቻል ማለት ነው። የስራ ባህል ስንል እሴቶችን፣ ባህሪዎችንና ሌሎች ነገሮች የያዘ ማለት ነው። ስለዚህ አንድ ተቋም ተገቢው እሴት ካለው፣ አዎንታዊ ባህሪ ካለው፣ አዎንታዊ ልማድ ካለው እነዚህ ነገሮች ለአንድ ተቋም ውጤታማነት እጅግ በጣም ጠቃሚ ነገሮች ናቸው። ውጤታማነት ብቻ አይደለም፣ ወደ ቡድን ስራ ለመሄድም ተነሳሽነትን ለመጨመርም እጅግ በጣም ጥሩ ነገሮች ናቸው። ስለዚህ ጠንካራ የስራ ባህል የምንለው ዞሮ ዞሮ አዎንታዊ እሴትን፣ አዎንታዊ ባህሪያትን ሰራተኞች ሲላበሱ ጠንካራ የስራ ባህል እንለዋለን። በዚህ ጠንካራ የስራ ባህል ቅድም እንዳልሁት ተነሳሽነትን ይጨምራል፣ የቡድን ስራን ይጨምራል። እነዚህ ነገሮች በተረጋገጡ ቁጥር ደግሞ የአንድን ተቋም ስራ ውጤታማነትና ቀልጣፋነት፣ ምርታማነት ይጨምራል ብለን መውሰድ እንችላለን። እነዚህ ነገሮች ከጠንካራ የስራ ባህል የሚመጡ ውጤቶች ናቸው። በሌላ በኩል ደግሞ ጠንካራ የስራ ባህል የሌለበት ማለት አሉታዊ ነገሮች የሚታዩበት ማለት ነው። እነዚህ አሉታዊ ነገሮች የሚታዩበት ማለት ደካማ የስራ ባህል ማለት ነው። በዚህ በደካማ የስራ ባህል ደግሞ የሚመጣው ነገር ምርታማነትና ውጤታማነት ሳይሆን ከዚህ የተለየ ሊመጣ ይችላል ነው። የመጀመሪያው ብልሹ አሰራርና ሙስና ሊመጣ ይችላል ነው። ተጠያቂነት፣ የቡድን ስራ፣ ተነሳሽነት በሌለበት ሁኔታ የአንድ ተቋም የመጨረሻ ውጤቱ ምን ሊሆን ይችላል? ከዚህ የተለየ ይልቁንም
ብልሹ አሰራርንና ሙስናን የተከተለ ይሆናል ማለት ነው። ከዚህም በተጨማሪ ደካማ የስራ ባህል ማለት ማህበራዊ ቀውስን ማህበራዊ ኪዮስ የምንለውን ሶሻል ኪዮስ የሚለውን ነገር ሊያመጣብን ይችላል ማለት ነው። ሰዎች የስራ አጥን ከመቀነስ የኑሮ ውድነትን ከመቀነስ ተጠያቂነትንና የህግ የበላይነትን ከማረጋገጥ ይልቅ ከዚህ በተለየ ለማህበራዊ ጉስቁልና ለነውጥ ለጥቃት የሚያጋልጥ ነገር የህግ የበላይነት ተጠያቂነት ያልሰፈነበት ኢንቫይሮንመንት ሊመጣ ይችላል የሚል ነገር ነው ያለኝ። መልካም እንመለሳለን። ዶክተር ብነግረው ወደዚህ ስቱዲዮ እንምጣና ዶክተር ገመቹ እንግዲህ ኢትዮጵያ አሁን ላይ የተለያዩ ስራዎችን እየሰራች ትገኛለች በተለያዩ መስኮች ማለት ነውና አሁን ላይ ሀገሪቱ ባለችበት ወቅት የተቋማት ልማት ምን ያህል አስፈላጊ ነው ሊባል ይችላል? አሁን ባለንበት ወቅት የተቋማት ልማት በጣም ወሳኝና አስፈላጊ ነው። ሀገር ልትለማ የምትችለው እንግዲህ ተቋማት ስለሙ ነው። ለተቋም ልማት ደግሞ ግለሰቦች ስለሙ ነው። ስለዚህ በተዋረድ ከግለሰብ ተነስተን ግለሰቦች ራሳቸውን ማብቃት፣ የተለያዩ ስልጠናዎችን መውሰድ፣ የስራ ሰዓትን መጠበቅ፣ እነዚህ ነገሮች በጣም ወሳኝ ናቸው። ወደ ተቋምም ደግሞ ስንመጣ እንደዚሁ ተቋማት የተጣለባቸውን ኃላፊነት በትክክል መወጣት መቻል አለባቸው። ያንን ማድረግ የማንችል ከሆነ እንግዲህ ቅድም ከስቱዲዮ እየተነሳ እንደነበረው ሀገር ወደማይፈለግ ደረጃ ወደማይፈለግ አቅጣጫ ትሄዳለች። ለምሳሌ ስደት፣ ሰው እዚህ ስራ የሌለ ይመስል ወደ ሌላ ሀገር መሄድ፣ እንደዚሁ ጦርነቶች፣ ጉስቁልና፣ ሌላ ሀገር ላይ ጥገኛ መሆን፣ እነዚህ ነገሮች በሙሉ የሚመጡት እኛ ሀገር ያለው የስራ ባህል አንድ ጠንካራ ካለመሆኑ በሌላ መልኩ ስራዎችን መናቅ፣ እንደዚህ አይነት ነገሮችም ስላሉ ያለንን አቅም ማውጣት አልቻልንም፣ መጠቀም አልቻልንም። ስለዚህ ከምንም በላይ የተቋማት ልማት የስራ ባህል በጣም ወሳኝና አስፈላጊ ነው ማለት ነው። ዶክተር ብነግረው ወደ እርስዎ እንመለስና እንግዲህ ተቋማት ጥሩ አገልግሎት እንዲሰጡ በውጤታማነት እንዲዘልቁ ጠንካራ የስራ ባህል ሊኖራቸው የግድ ይላል እያልን ነበርና ቀደም ብሎ ደግሞ ሁለት ተቋማትን እንደተሞክሮነት እየተመለከትን ነበረ። ምናልባት ከነዚህ ተቋማት ከሌሎችም እንግዲህ እኛ ያልተመለከትናቸው ብዙ አሉ። ከነዚህ ተቋማት ደካማ የስራ ባህል ያላቸው አገልግሎት በመስጠት ውስጥ አሁንም ድረስ ጥያቄ የሚነሳባቸው ተቋማት ምንድነው መማር ያለባቸው? ምንድነው ሊያደርጉ የሚገባው? እነዚህን እንደ ምሳሌ ተመልክተው የማይሰሩ ከሆነ አሁንም በውጤታማነት መዝለቅ አይችሉም ተብሎ ይታሰባልና ከዚህ አንጻር ምን ይላሉ እርስዎ? ጥሩ። ደካማ የስራ ባህል ያላቸው ተቋማት እንደተባለው ለህብረተሰቡ ተገቢውን አገልግሎት የማይሰጡ ናቸው ብሎ መደምደም ይቻላል። በሌላ በኩል ደግሞ ጠንካራ የስራ ባህል ያላቸው የተሰጣቸውን ተግባርና ኃላፊነት በአግባቡ የሚወጡ ለህዝብ አገልግሎት የሚሰጡ ተገቢ አገልግሎት የሚሰጡ ማለት ነው። ይህን በማድረግ ረገድ እንግዲህ ተቋማት በመካከላቸው የሚያስመዘገቡት ውጤት የተለያየ ይሆናል። አንዳንድ ተቋማት ጠንካራ የስራ ባህል ይገነባሉ፣ በተቃራኒ ደግሞ ሌሎች ተቋማት ደግሞ ደካማ የስራ ባህል ይኖራቸዋል ማለት ነው። በመሰረታዊነት ምንድነው ልዩነቱ? ጠንካራ የስራ ባህል እንዲገነባና ደካማ የስራ ባህል በአንድ ተቋም በአንድ ሀገር ውስጥ ወይም በአንድ ክልል ውስጥ እንዲገነባ ምንድነው ሁኔታዎች፣ ምቹ ሁኔታዎች፣ አስቻይ ሁኔታዎች ብለን ስናይ የመጀመሪያው ነገር ልዩነቱ የሚመነጨው ከጠንካራ አመራር ነው። ጠንካራ አመራር ባለበት ተቋም ውስጥ ጠንካራ የስራ ባህል እንደሚመሰረት ግልጽ ነው። በዚህ መሰረት እነዚህ ደካማ የስራ ባህል ያላቸው ተቋማት ከአመራራቸው ጀምረው ሁኔታዎችን መፈተሽ አለባቸው ማለት ነው። ምክንያቱም የተቋማት ስኬትና ውድቀት የሚመነጨው በመጀመሪያ ደረጃ ከአመራር ስለሆነ፣ ስለዚህ አመራራቸውን በጠንካራ አመራር ደከም ያለ አመራር ያለበት ተቋም በጠንካራ አመራር እንዲለወጥ ማስቻል አለባቸው ማለት ነው። በሁለተኛ ደረጃ ዘመናዊ አሰራርና ዘመናዊ ቴክኖሎጂ መጠቀም ለተቋማት ልዩነት መሰረታዊ ምክንያት ነው። የተለያዩ አሰራሮችን ልንከተል እንችላለን።
ዘመኑ ያፈራቸው የደረሰባቸው አሰራሮች ጊዜን፣ ጉልበትን፣ የደንበኞችን እርካታ በማረጋገጥ ረገድ ላቅ ያለ ሚና ነው ያላቸው። በሌላ በኩል ደግሞ ከሁኔታው ከጊዜው ጋር ጊዜውን የዋጀ አሰራር የማይከተሉ ተቋማት ደግሞ ከዚህ በተቃራኒ ደካማ የስራ ባህል ይኖራቸዋል። ስለዚህ እነዚህ ደካማ የስራ ባህል ያለባቸው ተቋማት ከጠንካራ የስራ ባህል ካላቸው ተቋማት የሚማሩት ዘመናዊ ዘመኑን የዋጀ አሰራር ነው ማለት ነው። ይህ አሰራር ማለት ደግሞ ቅድመ ሁኔታዎችን የሚያሳይ የአሰራር ስርዓቱን የሚያሳይ መመሪያዎችን፣ ደንቦችን ወዘተ እነዚህን በሙሉ ያቀፈ አሰራር ብለን እንጠራዋለን ማለት ነው። ሌላው ልዩነት የቴክኖሎጂ ግንባታ ነው። በቴክኖሎጂ ግንባታም በኩል ተቋማት የአጠቃቀም ልዩነት ካላቸው አሁንም በስራ ባህላቸው ላይ የሚንጸባረቅ ልዩነት ይመጣል። ስለዚህ በመረጃ አያያዝ ብቻ አይደለም፣ የመረጃ ደህንነቱን በመጠበቅ ከዛም አልፎ ልክ ዘመናዊ አሰራር እንዳልነው ዘመኑ የደረሰበትን ቴክኖሎጂ መጠቀምም እንደዚሁ በተመሳሳይ ለጠንካራ የስራ ባህልና ለደካማ የስራ ባህል ልዩነት ፈጣሪ ስለሆነ ይህንንም ግምት ውስጥ አስገብቶ መስራት ያስፈልጋል ማለት ነው። ሌላው የማስፈጸም አቅም ግንባታን ማረጋገጥ ነው። በሌላ በኩልም ላነሳው እችላለሁ። ይሄ አንደኛ ብቃት ያለው አመራርን ሊይዝ ይችላል። ከዛ በላይ ግን ኦቨርኦል ሰራተኛው በአጠቃላይ በአንድ ተቋም ውስጥ ያለ ሰራተኛ የማስፈጸም አቅም ስንል ከአመለካከት አዎንታዊ አመለካከት ከመገንባት ክህሎትን ከማዳበር እውቀትን ከማዳበር ብቃት ብለን የምናያቸው የስራ ልምድ፣ እውቀት ወዘተ የመሳሰሉትን ነገሮች እነዚህን በጥሩ ሁኔታ ያካበተ ተቋም ጠንካራ የስራ ባህል ሊመሰረት እንደሚችል ግልጽ ነው። ከዛ ባለፈ ደግሞ ተቋማት ጠንካራ የስራ ባህል እንዲኖራቸው ካስፈለገ ተሳትፎን ማረጋገጥ አለባቸው። የህዝብ አገልግሎት የሚሰጡ ናቸው ብለናል። ተቋማት አንዳንዴ ጉድስ የምንለው ምርት ወይም አገልግሎት የሚያቀርቡ ሊሆን ይችላል፣ ወይም ሁለቱንም ሊያቀርቡ ይችላሉ። በዚህ ረገድ ዞሮ ዞሮ ተጠቃሚ ያላቸው ዜጎች ያላቸው ከዜጎች ጋር ይገናኛሉ፣ ግንኙነት አለ ማለት ነው። ስለዚህ የግንኙነት ግንባታን የበለጠ ማሳለጥ እጅግ በጣም ወሳኝነት ይኖረዋል ማለት ነው። በዚህ ረገድ ደካማ ተቋማት በተለይ ተሳትፎን ማረጋገጥ አለባቸው። በዚህ ረገድ መሄድ አለብን የሚል ሀሳብ ነው ያለኝ። እሺ ዶክተር ብነግረው እናመሰግናለን። አጠር ያለ ሀሳብ ይሰጡናል ዶክተር ገመቹ። ለተቋማት እድገት ወይ ደግሞ ለተቋማት አላማ መሳካት የሰራተኛውም የአመራሩ ሚና ከፍተኛ እንደሆነ ይታወቃልና አመራሮች በተለይ ደግሞ የተቋማት ተልእኮና አላማን ለማሳካት ምን ማድረግ አለባቸው? አጠር አድርገን። እሺ እጅግ አመሰግናለሁ። አመራሮች ምን ማድረግ አለባቸው ለምለው ነገር አንድን ተቋም የሚገነባው ዞሮ ዞሮ አመራሩ ነው። ስለዚህ አመራሩ ምን ማድረግ ያለበት አንደኛው ግልጽ የሆነ አሳታፊ ራዕይ ማስቀመጥ መቅረጽ መቻል አለበት። ወዴት ነው የምንሄደው? የት መድረስ አለብን? ሰራተኞቻችን ምን መምሰል አለባቸው? ምለውን ነገር በትክክል አሳታፊ በሆነ መልኩ መቅረጽ አለበት። ቀጥሎ ራዕይ ስለተቀረጸ ብቻ ደግሞ ውጤታማ ስለማያደርገን ያንን የተቀረጸው ራዕይ ለሰራተኞች ማስተዋወቅ፣ ኮሙኒኬት ማድረግ የግድ ይኖርበታል። እንግዲህ በብዛት አሁን የምታየው የኛ ችግር ኮሙኒኬት ማድረጉን ብቻ ደግሞ ሳይሆን ያንን ተከታትሎ ማስፈጸሙ ላይም ችግር ስላለብን ያንን ደግሞ መከታተል፣ ጥሩ ለሰራው ማትጋት፣ ምናልባት ሌሎቹ ከዛ ኮፒ እንዲያደርጉ እንዲከታተሉ ማድረግ እና የምዘና ስርዓቶችን መዘርጋት፣ ራሱም ደግሞ መሪ ምሳሌ መሆን አለበትና ሄዶ ሰርቶ ማሳየት መቻል። እነዚህ ነገሮች በዚህ መልኩ አመራሮች ከሄዱበት ተቋማት ቅብብሎች ናቸው። ጥሩ ባህል አላቸው የምንላቸው ተቋማት አንዱ ሌላው ላይ እየገነባ የመጡ ስለሆኑ እንደዚህ አድርገው የሚፈለገውን ባህል ሊገነቡ ይችላሉ። መልካም። የስራ አመራር ተመራማሪ ዶክተር ገመቹ ነመራ እንዲሁም ከባህር ዳር ኤቢሲ ስቱዲዮ በቀጥታ መስመራችን ላይ ተገኝተው በአማራ አመራር አካዳሚ መምህር የሆኑት ዶክተር ብነግረው ዋሌ በቀጥታ መስመራችን ላይ ተገኝታችሁ ለሁለታችሁም ለሰጣችሁን ማብራሪያ ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን።